በጣም ይበርዳል ዛሬ ብርዱ ከባድ ነው ብርዱ ከባድ ነው ከባድ የመጀመሪያ ጨዋታ 3 ነጥብ በጠብቀ ነበር ከባድ የለም ይሄ ድሮ ቀረኩ እሱ ጨርሳል እሱ ቻፕተር አልቋል ብዬሃለሁ እኮ አልሰማኝም እንጂ ያንን ቻፕተር ዘግተን ወደ ዊን ቻፕተር ተመልሰናል አንድ ያስቸገረኝ ሳንቼዝ ነው እሱን ገለውና ወደ ሰላም ወደ ጤናችን እንመለሳለን ማለት ጽድት ያለ እኔ ምን አገባኝ ጎል ገብቷል ኦፍ ኮርስ ገብቷል ምን አገባኝ የምፈልገው 3 ነጥብ አግኝቼዋለሁ ገብቷል 3 ነጥብ ገባና ወጣው ቢቀዘቀዝም 3 ነጥቡ ገብቷል ነው ፓ ምን አይነት ጌም ነው ምን አይነት ጨዋታ ነው ለስንት ቋጠራችሁ ለስንት ግን ዣቪ አሎንሶና ልጆቹ አኮሩን ኧረ በስመ አብ ምን አይነት ጨዋታ ነው የዛሬው ጨዋታ ሶስቱም ጆዋፔሮም ሮጀርስም ኮልድ ፓልመርም ሶስቱም ጎል አግብቷል እንደገና ደግሞ ይሄ ጎልና አሲስት ጆዋፔሮ ጎልና አሲስት ምን ይባላል እሺ አቤት ካይሴዶ ሳይኖር ፓሌስትራ ሳይኖር እኔ እንደሆነ ማለት ነው በዚህ ጨዋታ ላይ አውጥቼ ልጥለው የምችለው ነገር ያው የጉስቶ ነገር ያው አቋሚ የታወቀ ነው ሳንቼዝ የሚባል ሰውዬ ነው ከዛ ውጪ ግን በቃ ቃል የለኝም እንችላለን ሊጉ ዛሬ ገና ነው የተጀመረው ነግሬያለሁ ዛሬ ገና ነው የተጀመረው ገባ ወይኔ እንዴት ነው ምንችለው ወይኔ ጨዋታ እንዴት ነው ምንችለው በፈጣሪ ስም ወይኔ ተዘጋጅተሃል ግን ለዚህ ፊት መስመር ተዘጋጅተሃል የእናንተ ቅራቅንቦ የፕሪሚየር ሊግ ቡድኖች ተዘጋጅታችኋል ወይ እንዴት አባቱ ነው የሚችለው ፓልመር በፈጣሪ ስም እቃቃ ብቻው ቃቃ አረጋቸው ይኸው እግዚአብሔርን እያካበርኩ አይደለም ተመልከቱት ሃይላይቱን ካላያችሁ ለሰለገባብን አይደለም የተጫወትንበት መንገድ በጣም ነው ያስደሰተኝ ከዛ ደደብ ሳንቼዝ በስተቀር ሳንቼዝ ይሄን መብላት ትችላለህ አንተ በረኛ እንዴ ከአመታት ማይማር እንዳለ በስተት ይገባባል አንተ ሙጀሊያ ሮጀርስ ከኳስ ጋር ምርጥ ስትከላከል ይቀርሃል ሃቶን ብቻውን አጋፈትከው ዛሬ አክሮዋ እንዴ በቃ ትችላለህ አንተ ቅመም ነህ ያውላችሁ ላቪያ አይጎዳ እንጂ ይችላል ያልኳችሁ በመክንያት ነው ተመልክተሃል መራ አዳሜ ወያላው 3ኛ ሳምንት ላይ ጠብቀኝ በኩርኩም ግንባርህን ደቁሼ ትንሽነትን በቃ እንድታውቁ ነው ማረገ አሸንፈናል በሚገባ ፕሪሚየር ሊጉ ጀመረ ዛሬ ከንቲቦኔ መልካም አዳር አረ በማርያም ኮፒ ሊንክ አድርጉልኝ አረ በማርያም ከእንግዲህ በኋላ ሳምንት እስከ ሳምንት ልንስቅ ነው የምላችሁ ምን አይነት ጥምረት ነው ምን አይነት ተከላካይ ነው ያስፈረም ነው ላኳ ምን አይነት ሰው ነው በእናት ምን አይነት ቼልሲ ነው ያየነው ዛሬ አረ በኢየሱስ ምን አይነት ሞርጋን ሮጀርስ ነው ቆይ አንተ ጥምረታችን እንዴት ነው የሚያምረው ጨዋታችን እንዴት ነው ፉልሃምን ደርቢያችንን ገደልናት ከዚህ በኋላ ማለት ነው ማንንም አይፎካከረኝም ነው ማለት እግዚአብሔርን ስለምችል ማለት ነው አረ በስማም እግዚአብሔር ምን አይነት ቼልሲ ነው ቆይ ምናየው ምን አይነት ቼልሲ ነው ግን አንተ አረ በስማም እግዚአብሔርን እኔ በቲሜ ኮራው አርስዬ ጠብቂ ነው የምልሽ ጠብቂ ሜዳሽ ላይ ነው መቀብርሽ አንቺ ይሄ ጉዳይ መጠናት አለበት መመርመር አለበት በግልጽ ማለት ነው ሲጀመር ማለት ነው በዚህ ሰዓት ሃንግማንን ለምን አጫወታችሁት ሆን ተብሎ ይታወቃል እኮ ሰዓቱ እኮ ያንግማን በምን ሰዓት እንደሚጫወት በምን ሰዓት እንደሚያሸንፍ ዓለም ያወቀው ፀሐይ የሞቀው ነገር ነው በቃ ገብቷል እኔ ለምን ይመስላል አስቀድሜ ኬላው እንደሌላው ቡድን ይፈተናል ሊሸነፍ ይችላል ምናም ብዬ ያልሰራሁት ሰዓቱን የፈራሁት ኬላውን እንኳን አልፈራሁትም ግን የሚጫወትበት ሰዓት በቃ የራሱ ሰዓት ነው ይታወቃል ለጠለጠው ፉላን 3-2 በሆነ ሁኔታ አባቴ ከሜዳ ውጪ ሄዶን የተጫወተ ጨዋታ ከባድ ኳስ ነው ቀላል አድርገን እንዳትመለከቱ ያጀማ ከባድ ኳስ ነበር ፉላሞች ምርጥ ነበሩ ግን የቼልሲ አታክ ምን አይነት አታክ ነው ማን እየተሰራው አታክ ይለያል ነው ማለት አንተ አሎንሶ ትንሽ ጊዜ ደግሞ ሲቆይ ይሄንን ቡድን ጭራቅ ነው የሚያደርገው ይወለ ያ ኮል ፓልመር ምናቆ ኮል ፓልመር አስፈልቲ ኮል ፓልመር ተመልሷል ጀምአው አስገራሚ ብቃቱን ነው ያሳየው ሞርጋን ሮጀርስ ደግሞ የመጀመሪያ ጎሉን በማስቆጠር እንግዲህ አለው እዚህ ሊግ ላይ ያለን ይገኛል ጀሞ ለማንኛውም ቼላው 3-2 በሆነ ሁኔታ ተቸግሮም ቢሆን አሸንፎ ወጥቷል ከዛ ውጪ ግን የቼልሲን አታክ ሳላደንቅ ማለፍ አልፈልግም ጀሞ ግን ያሸነፈው በአንድ ምክንያት ነው በዚህ ሰዓት በመጫወቱ ነው በቃ ይሄማ የሆነ ደባለ የሆነ ሴራለ እሱን አጣርቼ መመለስ ይሆናል ማን ቸልሲ ክሬቨን ኮቴጅ ድረስ ሄዳ ፉልሃምን ተደባደቡ አክቹሊ ደብድባት መጣች ያው 3 ነጥብ ስለወሰደች ደበደበቻት እንጂ ተከሻከሹት ነው ማለት ማን ምን አይነት ጨዋታ እንደነበረ ልነግርህ አልችልም ማን የቸልሲ አታክ
ግን ቻንስ እንደ ጉድ ነው የሚያፈሰው። ዛሬ ኮልዊል ምን ሆኖ እንደሆነ አላውቅም አባቴ። ኮልዊል ዛሬ ሲያስበላን ለኳ ምርጥ ነበረ። አቼምፖንግ አሪፍ ነበረ። ማን የሚጫወተው ሃይላይን ማን የእንግሊዙ ባርሰሎና አዲሱ ባርሰሎና እመኔ ነው የምልህ። ቻንስ ያፈሳሉ እንደ ውሃ ነው የምልህ። ቻንስም ክሬት እንደ ጉድ ነው። ይሄ አታክ በጣም ያስፈራል ነው የምልህ። በቃ በጣም ያስፈራል። እስካሁን ካየኋቸው የቢግ ሲክስ ቡድኖች ከአርሰናል ውጪ ያስደመመኝ ቸልሲ ነው የምልህ። አታኩ ያስፈራል። ዲፌንሱ ደግሞ መስተካከል የሚችሉ ነገሮች አሉ። ኮልዊል ጥፋት ካላበዛ ካይሴዶ ይመለሳል ምናምን ነገር ገባ። ግን ስቲል አጫወቱ ቻንስ ኮንሲድ የሚያደርግ ነው የእንግሊዙ ባርሰሎና በእርግጠኝነት ማለት ነው። ገባለ ከሌሎቹ ቢግ ሲክስ ቡድኖች ያስደመመኝ ቸልሲ ነው። ከአርሰናል ጋር ግን ሌቭሎች ለውጥ እንዳለ ከ2 ሳምንት በኋላ ስለማሳይሽ ብዙ እንዳታወሪ። ሌሎቹ ላይ ግን አውሪባቸው። አስደምመሻል። የሚገርም ፉላም ራሱ ምርጥ ቡድን አይደል እንዴ ማንዬ? ግን ጥፋታቸው ትንሽ ፕራግማቲዝም፣ ትንሽ ረጋ ማለት ምናምን ገባለ ነገሮችን ማየት ምንድን ነው መከሻከሽ እንደዚህ ማለት ነው። ንቃቿቸው ነው ቸልሲ 10ኛ ስለጨረሱ ፓልመር እንዳትጎዳ ብቻ መጨረሻ ማን እኔ ፓልመር በጣም ጽድት ገባለ። ሮጀርስ ራሱ ጃው ፔድሮ በቃ ስለ ዣቢ አሎንሶ ድፍረቱ ራሱ ምን አይነት ድፍረት ነው? 3-2 እየመራ ዊንግ ባኮቹ መጀመሪያ ሲጀምር በ5 ተከላካይ ነው ጉስቶና ሃቶን ነበረ ገባለ። ዲፌንስ ላይ ቀልድ የለም። አታኩን አንሊሽ አድርገው ነበረ። ከዛ ላ እየመራ ስቲል አታኪንግ ኦፕሽኖቹ ኔቶን በጉስቶ የአዲስ ሸቫሪ የሚባለውን ደግሞ በሃቶ ማለት ነው። አታኪንግ ሞር አታኪንግ በቃ ሪስክ ብቻ የተሞላበት ሁለት የማድሪድ ማናጀሮች እምባፔ ያባረራቸው በቅርቡ በአንድ ዓመት ውስጥ እምባፔ ያባረራቸው ሁለት ማናጀሮች ተከሻከሹ። ዣቢ አሎንሶ አሸንፎ ወጣ ማለት ነው። ምን አይነት ጨዋታ ነው በእናት ሲያምር። ሙሉ ጨዋታው ክፍት ነበር። ገብቷላ ፉላም ምናምን ደባደባለው ማለት ነው። ከዛ ቼልሲ ደግሞ 137 ምናምን እነዚህ ሊያወጡት ዝም ብዬ ነው እንዴ ብሎ ለጠለጠው ማን 3-2 አልቋል ጨዋታው ማለት ነው። 3-2 ማለቁን እንዳትዩት። ፓልመር ዛሬ ምን አይነት እንቅስቃሴ ነው ያደረገው? ማን ቼልሲ ያገባቸውን ጎሎች እንዳለ ማለት ትችላላችሁ ኮንስትራክት እያደረገ የነበረው ፓልመር ነው። ገብቷችኋል አይደል ማለት አሲስት አደረገ ለጆ ፔድሮ። ይሄ እንትና ሞርጋን ሮጀርስ ያገባው ጎል ላይ ማለት ነው ምን አይነት ተች አድርጎ ነው የሰጠው ለላክሯ ተከላካይ እንዴ! ምን አይነት አስተጣጠፍ ነው አጥፎ አሲስት አደረገለት ላክሯ። የመጀመሪያ የፕሪሚየር ሊግ ጌሙ ለቼልሲ አሲስት አደረገ። ሞርጋን ሮጀርስ አገባ። ፈራሚዎቹ እየሰሩለት ነው። ምን አይነት አጨውት ነው የሚጮተው ጃቢ አሎንሶ ማለት ነው። ገብቷችኋል? 3-4-3 ትንሽ ሊያሰጋው ይችላል ማለት ነው። ገብቷችኋል? ምክንያቱም ጨዋታው ሊያልቅ ሲል አይታችሁት ከሆነ ሎንግ ቦል ዝም ብለው እየተጮቱበት ነበር፣ ግን የሚያምር ሪዛልት ነው። ገብቷችኋል? 3-2 ማለት ግን ፉልሃም ጋር እንደዚህ ግብ ተገቢ ነው ወይ? አሁን እንደ አርሰናል ደጋፊነቴ ነው የምጠይቀው አይደለም እንዴ? 2 ጎል እንዴት ይገባባል? ግን አሪፍ ጨዋታ ነው ያየነው። ፈርስት ሃፍ ላይ ምን ብያችሁ ነበረ? በረዶ ይዘንባል። እኮ ለምንድን ነው በረዶ ይዘንባል፣ በቃ ይዘንባል። ወይኔ ዛሬው ኮል ፓልመር እንዳለ የፉልሃም ተከላካዮች ሬጅ ቤት አድርገው ልጁን ድብደባ ጀመሩ። ባይዘው ተጎድቶ አይመስለኝም፣ ግን የሆነ ምቾት ስላልተሰማው ነው እግሩን ቀይረኛለሁ። ምክንያቱም ኦልሬዲ ያለቀ ጌም ነው። ግን ማለት ሪስ ጄምስ ሳይቀር ነው እንዲህ ያለው። ዛሬ ምንም አላዳምጥም። ሁሉም ነው እንዲህ የሚለው። በቃ ዚስ ቼልሲ። ኧረ በስመ አብ። ሰከንድ ሃፍ ላይ ኮልዊል ደግሞ ተጠቀሰ። ሰከንድ ሃፍ ኮልዊል እየተናገርን ነበር። በቃ ሰከንድ ሃፍ ተጠቀሰ ኮልዊል። የአየር ኳስ አንተ ሲጀምር የአየር ኳስ አንድ የምትችለው የቼልሲ ደጋፊዎች ኮልዊል ቤንች ነው መሆን ያለበት፣ ጥቅለኛ ቤንች ነው ብዬ ከዚህ በፊት ስናገር ሰድባችሁኝ ነበር። ኮልዊልን ተማምነን ተከላካይ ሳናስፈርም መቅረት ማለት በጣም ከባድ ነው። ምክንያቱም ከኤሲኤል ነው የመጣው ልጁ። ኤሲኤል ደግሞ በጣም ገና ብዙ የስነ ልቦና ችግር ይዞብን የመጣው ድጋሚ የምትጎዳ ነው ይመስል። ስለዚህ ተጠንቅቆ ነው የሚጫወተው። በዛ ላይ ቢጫ ነበረበት። የገባብንን ጎል ካያችሁት የሱ እንትንነት ነው። ከበር ቢያደርገው ይችላል ኳሱን፣ በቃ ከሱ ጋር ፊቱ ነው ያለው ኳሱ፣ ግን ያንን አላደረገም። እውነት ለመናገር የሚገርም ጨዋታ። ፓልመር መግባት ይገባው ነበር በስርዓት። አንተን ያስፈረምንበት ቀን የተባረከች ትሁን። ምንም አልልም፣ ምንም። እግዚአብሔር ምስክሬ። ወይኔ ላኳ አንተ ምንድነህ እንዴ? ሰው እንዴት ነው ሙሉን እኮ ነው እሱ ሙሉን። ኮልዊል አልቻለም ሙሉን። ከዛ የሆነ ሰዓት ደግሞ አቼምፖንግ ልጅ ነው ደከመው። አይታችሁት ከሆነ አቼምፖንግም ሲደግመው በቃ ችግር የለም እኔ ያለው አሉ። በቃ ሁላችሁም ውጡ ነው ያለው። በቃ እዚህ ጋር ወንድ የሆነ ከዚህ በኋላ ያገባል አላችሁ። እናንተ ተጠቅሳችሁ ነው ችግር የለም እኔ ያለው አላችሁ። እዚህ ጋር ዜና ረፍት ምንም አላዳምጥም አላችሁ። ወይኔ ወንድ ነህ በቃ ወንድ፣ በቃ እንደዚህ አዎ የሚል ወንድ በቃ እናቴ ትሙት። 3ኛ ጎል አግብተን ኦፍሳይድ ተባለ። ያን ኳስ ግን የሞከረውን አይታችሁታል። ኮይንዳ በቃ ቢስቶም ምንም አልመሰለኝም። ምክንያቱም ፊቱን ያሉ በረኛውን በኳስ በቃ እንደዚህ ነው ተጫዋች። ኢስቴቮን ነው ኮይንዳን አስገባናቸው። ፔድሮ ኔቶ ቦታው አልተመቸውም ነው የምትሉኝ? ግን ፔድሮ ኔቶን እንዴት አያችሁት? አንዴ ለፔድሮ ኔቶ ሁላችን ቼልሲ ያሸንፋል ይላል። የሳምንቱ ምርጥ ጨዋታ የተመለከትነው ዛሬ ነው። እኔ ምንም አንሰቃቀስም እዚህ ጋር ቼልሲ ማለት ነው ፊት ለፊቱ በጣም ቤስት ነው ራሱ አይታችኋል። ችግሩ ምንድነው? ቼልሲ ፉልሃም አይደለም ችግሩ፣
ተከላካዮቹና ሳንቼዝ ናቸው ማንዬ። እነሱን ግዴታ ማስተካከል አለበት። አሁን ወደፊት ይሄን ነገር ፊክስ የሚያደርግ ከሆነ ዣቪ ራሱ በጣም ፊት ለፊቱን አይታችሁታል። ፉልሃም ማሳቀቃችሁኝ እኮ እንዴ! ለራሴትም አልተሳቀቁም እንደዛ ሶስተኛ ሁለት ስታረጉ ሶስተኛ ታረጋላችሁ እየጣበበኩ ነው። ግን ምንድነው ችግሩ? ምንም በቃ 10 ቁጥር መሀል የለም። ግራ ገባችሁ መጨረሻ ላይ። አንተ ፊት ለፊቱን ሮጀርስ ምናምን በጣም ፒስ ሆኖ ፓልመር ራሱ የጨዋታው ኮከብ መሆን ያለበት እሱ ነው። አንተ ፊት ለፊቱ በጣም ያበደ ሆኗል ዛሬ። ይሄ በጣም የሚገርም ጌም እግዚአብሔርን። ብራቮ ቼላ ወንድም ጥላ፣ ብራቮ ቼላ። ቆንጆ ቲም ነው ያለው ቼላ ወንድም ጥላ። ግን አንድ ትሪ ላይ አርና ማር አንድ ላይ አይሆንም። በጣም ቃላት አጠቃቀሚ ይቅርታ። ግን ማክሰስ ላክሯን፣ ፊል ፎደን አላልኩም፣ ፓልመርን፣ ጆዋ ፔድሮን ባየህበት አይን ሳንቼዝን ስታይ በስመ አብ መንፈስ ቅዱስ። አንተ ፕሪሚየር ሊግ ወይ ደግሞ አንድ ትልቅ ዋንጫ ለመብላት ማለት ነው በአመት ውስጥ አንድ ራሱ ብዙ ነው። በቃ አንድ ስህተት ሰርተ ጎል ከገባበት እንደ ጎልኪፐር በጣም ዲሲፕሊንድ መሆን አለበት ተከላካይና ጎልኪፐር ስትሆን እና ሳንቼዝ በአንድ ጨዋታ 2 ስህተት ብሮ እንዴት ነው 37 ጨዋታ ከዚህ በኋላ ምታም ነው? እቺ ጀለስ እንዳትፎግራችሁ። በነገራችን ላይ በጣም ቼልሲ ሌላው ችግሩ በቀኝ መስመር ያደላል። በቃ በጣም እነ ፓልመር ብቻ ነው የሚጮቱ። ጭራሽ ጨዋታው ላይ የለም ጎል አገባ እንጂ የ130 አቀርታ እንደው የ50 ሚሊዮን ዴሊቨር ቢያደርግ አሪፍ ይመስለኛል። ሌላው ስለ ማክሰስ ላክሯውተን አሪፍ ነው እና ማን ነው ስሙ ኮልዊን እና ቺምፖንግ አሪፍ ናቸው። ግን ትንሽ እነሱም ዲሲፕሊን በጣም ፋውላቸው አብሶ የኮልዊን ፋውል በጣም ያስፈራል። ሚዱም ቆንጆ ነው። ግን ቴምፖ ዲክቴት የሚያደርግ ሰው በላቪያ እና በጀምስ አያዛልቅም። ኢንዞ ወይ መቆየት አለበት ወይ የእሱን አይነት ተጫዋች መምጣት መቻል አለበት። ቲምፖ ዲክቴት መደረግ አለበት። ከፊት ለፊት ጆዋ ፔድሮ፣ ፓልመር በጣም ነው የሚያምረው። ትንሽ ሮጀርስ ነቃ ማለት አለባት። ያበደ ነው። ፉልሃም በጣም ቆንጆ ቲም እየተሰራ ነው ብሮ። ፖሴሽን ራሱ በልጠው በጣም የተሻለ ቲም ነበር ከሙከራ ውጭ። ብቻ አሪፍ ጨዋታ እንዳያለ ነው። ቼላው ነቃ ማለት አለባት። ክፍተቷን ማየት መድፈን አለበት። ጫና መቋቋም መቻል አለበት። ለማንኛውም ኮፒ ሊንክ ሪፖርት ሼር አድርጋችሁ እናንተን ሀሳብ ኮመንት ላይ ኮል ፓልመር ኢዝ ባክ አባቴ ሃንግማን ማለት ነው። ሀሳቤን አስቀይረሽኛል። 8ኛ ትጨርሻለሽ ብዬ ገምቼ ነበረ። ቶፕ 4 ትገቢያለሽ ሃንግማን። ብቻ ተከላካይሽ ግን አያስተማመን። ወንፊት የሆነ በረኛለሽ፣ ወንፊት የሆኑ ተከላካዮች አሉሽ። ከዛ ውጪ ሞርጋን ሮጀርስ፣ ጸዴ ፊርማ። ኮል ፓልመር ኢዝ ባክ። ኮልድ ፓልመር ኢዝ ባክ ጋይስ። ሃንግማን እንኳን ደስ አላችሁ። ጸዴ ጨዋታ አሳይታችሁናል። 3-2 ተጠናቋል። አዌይ ማች ደርቢ ነው ሊያውም የመቻችሁ ወንድም ጥላችሁ ነበረ። 2ኛ ደረጃ ያስቀመጥኩት ይሆናል ብዬ ገመጥኩት። 1-3-4 ሳምንት እንየውና ይገለበጣል። ይሄ ነው እንጂ ቼልሲ፣ ይሄ ነው እንጂ ፓፓፓፓፓፓ የሚገርመውን ቼልሲ ያየነው። ቼልሲ ክራቨን ኮቴጅ ድረስ በመሄድ ፉልሃምን በምትመለከቱት መንገድ 3-2 በሆነ ውጤት እንግዲህ ማሸነፍ ችሏል ማለት ነው። ዣቪ አሎንሶ የመጀመሪያ ፕሪሚየር ሊግ ጨዋታውን እንግዲህ በድል ጀምሯል። ይሄ ቲም ላይ አሁን ምንድነው የሚቀረው? በቃ ግብ ጠባቂ እኮ ነው። አሪፍ ግብ ጠባቂ ካስፈረመ ቼልሲ ቀላል ተፎካካሪ ነው። በእውነት ነው የምላችሁ ፕሪሚየር ሊጉን በጣም ይፎካከራል ብዬ እጠብቀዋለሁ። ስኳዱ ዴብዞን እንዳያችሁት ነው። ዛሬ ካሳይዶን ኤንዞ ሁሉ ተቀይሮ ነው የገባ። አሳርፈው ነበር እነ ካሳይዶን አዳዲስ ፈራሚዎቹን ጨመረና በጣም የሚገርም እንቅስቃሴ ደግሞ ነው። ፓልመር ወደ ቀድሞ አቋሙ በጣም እየተመለሰ ያለ አዲሱ ፈራሚ ሮጀርስ ምን አይነት ፐርፎርማንስ ነው ያስመለከተን ዛሬ። እጅግ በጣም ድንቅ ጨዋታ ነበር የተመለከትነው ማለት ነው። እናም ቼልሲ እንግዲህ ለብዙ ነገር ነው የሚጠበቀው ዘንድሮ ብዬ አስባለሁ። በግሌ መስተካከል ያለበት ግብ ጠባቂው ላይ ትንሽ ድክመት አለ ብዬ አስባለሁ። ከዛ በተረፈ እንግዲህ ቼላው አሪፍ ቲም ጊዜ ይፈልጋል፣ ግን አሪፍ ቲም እንደሚሰራ አልጠራጠርም። ይመቻችሁ። ቢስሚላ የለንደኑ ክለብ ቼልሲ በድል ጀምሯል። የቼልሲ ደጋፊዎች እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ጃቪ አሎንሶ የመጀመሪያውን የነጥብ ጨዋታ በድል ጀምሯል። ፉልሃምን 3-2 ነው ያሸነፈው። ያው እኔ ፉልሃም 2 አገባልም፣ ምክንያቱም እኔ ሳንቼዝ ነው ያገባው የራሱ ቼልሲ። አሁን የኔ ቼልሲ ስጋት አሁንም ሳንቼዝ ነው። ፋሚሊ አሎንሶ አሪፍ ነገር እያሳየ ነው። ስጋት ይኖራል፣ ችግሮች አሉ፣ ግን አዲስ አሰልጣኝ ነው፣ የሲስተም አሰልጣኝ ነው። እንደ መጀመሪያነቱ በጣም አሪፍ ነው። ይሄው ችግሩን አጉልተህ የምታወራበት አይደለም። ቼልሲ አሁን ገና 11ዱን አላየም እኮ እነ ካሴዶ የሉም እዚህ ቡድን ውስጥ። እነ ጀምስ ጥሩ ደግሞ ፓልመር አሁን ነፃነቱ ስለተሰጠው በጣም አሪፍ ነው። እየሳቀ እየተጫወተ ነው። ደስተኛ ይሁን እንጂ እሱ ያዝናናል። ማፍጠኛ ለቆ ነው ኳስን የሚያዋራቱ አቃላል
ዛሬ በጣም በነፃነት እሱ ብቻ እነሱ ሮጀርስ እና ጃው ፔድሮ ቦታ የያዙ እሱ ይሰነጣጥቅላቸዋል። ቅያሪያቸው ልጆቹ ዛሬ እኮ አንድ ተከላካይ ነው የነበረው። ማን ነው ተቀይሮ የገባው አይደል? ራይቫል ከዛ የመጣው ልጅ እሱ ነው የነበረው። ስኳዱ አሪፍ ሲሆን ሙሉ ሲሆን አሎንሶም ደህና ይሆናል እና ብዙ ትችቱን ከማውራት ይልቅ በጣም ተስፋ ሰጪ ነው የታየኝ በቸልሲ። ግን የቸልሲ ስጋት አሁንም ቸልሲ ወደ ቦታው ለመመለስ ይሄ በረኛ መወገድ አለበት። ትልቁ ስጋት ተጋጣሚ ቡድን አይደለም ለቸልሲ የራሳቸው በረኛ ነው። ፉልሃም ግን ፋሚሊ ፈርቸው ነበር ፈራርሶ ይወርዳል ብዬ ነበርና ይሄ ከፍ አይደለም እንዴ በጣም አሪፍ ናቸውና እንግዲህ ምርጡን አሰልጣኝ ሸኝተው ነው የራሳቸውና አሁን ግን እንደምናየው የሚወርድ አይመስለኝ እኔ ይወርዳሉ ብዬ ነበር። አሪፍ ናቸው። አሪፍ ጨዋታ ነበር። ለማንኛውም የቸልሲ ደጋፊዎች እንኳን ደስ ያላችሁ በድጋሚ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ክሊካችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ቼልሲ 3 ፉልሃም 2 የአራዳ ልጆች ሶስቱም አጥቂዎቻችን አግብተዋል። ስለ ተጫዋቾቻችን እናወራለን ማለት ነው። ፓልመር ሚገርም ለማየት የሚያዝናና ምን አይነት ፕሌይ ሜከር ነው የሚያስብል ፐርፎርማንስን ያሳየን ዛሬ ፓልመር። የአራዳ ልጅ ወደ በፊት አቋሙ እየተመለሰልን ነው። ፓልመር ልዩ ነው፣ በቃ ልዩ ነው። ጆዋ ፔድሮ እኔ በቃ ምኮራበት አይነት አጥቂ ነው። ፊት ለፊት ለአጥቂ ያለኝ ነው የምልህ። ጸጉር ያለው ሃላንድ ነው በቃ። የኛ ሮጀርስ አግብተዋል። የአራዳ ልጆች 100 ምናምን ሚሊዮናችን አልከሰረም። ይሄ ልጅ አሪፍ ፐርፎርም ያደርጋል። ገና ያሳየናል አቅሙ። አቶ ሲያጠቃ በጣም አሪፍ ነው። መከላከሉ ትንሽ መስተካከል ይኖርበታል። ኮልዊል ይሄ አቅሙ እንዳለ ኢነርጂ እንዳለ ሆኖ ትንሽ የሚንቀሸቀሸው ነገር አለ። እሷ መስተካከል አለባት። የአራዳ ልጆች አቺምፖንግ አሪፍ ፐርፎርማንስን ያሳየችን። በቃ እሷ ትንሽ ልምድ ነው የሚያስፈልጋል። ፕሪሚየር ሊጉ ማንሳት ከፈለገ ሳንቼዝ ቋሚ በረኛ ይሁን እና ዲፌንሲቭ ላይ ነው ትንሽ መስተካከል አለበት። የአራዳ ልጆች ያበደ ጨዋታ ነበረ። ላላያችሁት ቼልሲ ነግሶ ነው ያመሸው። የአራዳ ልጆች ከመጀመሪያ ጨዋታ ጀምሬ ነው የምነግርህ፣ ዋንጫውን ይዘነው እንሄዳለን።